ያማ ምን ነው ከምን ታገናኙ? እሺ መጽሐፍ ቤቱን አሳየኝ። ላይ ፎቅ እንደወጣሽ በስተግራ በኩል ልከታልሽ። አያስፈልግም። መቼም እንደዚህ ታላዝኛው ያቀመጥሽ እዚህ ቤት ስለመጣ ነው አይደል? ያ ካዲ ሊሳ ወዳጅ ቀምጥኖሽ እንጂ ስትማግጪ እኮ እጅ ከፍንጅ ያዝኩሽ መስሎኝ። ወይ ማን ያውቃል? አንቺ ራስሽ ሆናል በዚህ ቤት እንዲመጣ ያደረግሽው። ምን አሻንቺ ማትበሪ ልልቶኝ ነው። አሁንም ቢሆን በዚህ ታሪክ ላይ ተጎጆቹ እኔና ነው ብቻ ነን። ለዚህ ነው አለፍ ነፈሽ ቤት ድረስ የመጣሽው። እኔ ምንም ቅር የለም። ይልቅ ስለራስሽ አስቢ። ምን ልታረጊ? እኔ ያንቺን ጉድ ዘርግፋለሁ። ከዚህ በኋላ ምን እንዳይመጣብኝ ነው? ወይስ አሁን ከናው ፍቅር ያዘኝ ነው የሚመስልሽ? የሱ ፍቅር ሳይሆን የገንዘብ ፍቅር ነው። ከናፋስ ፍቅር ቤት እንደምንጫርግ ልዛሽ እንጂ ተሰብኛለሽ። ከዚህ በኋላ ስላባት ያደረገ ብትናገሪ አንቺን ነው ብሎ ቁጭ ብለሽሻል እንዴ? የደከመው ነው ብትውጪ ነው የሚሻልሽ። እኮ አንቺ ነሽ የኔ ፍቅረኛ ከሚወጡት ምታሶች ነው ፍቅረኛ ሳይሆን የገንዘብ ምንጭ ነው። ቅምጥሽ በሌላ እየቀለደ ይበቃል። አንቺ በዛ ምስኪን ህይወት ላይ እንድትቀልጂ አልፈቅድልሽ። ስለዚህ በግልጽ ከኔ ጋር ጦርነቱ መግባት ፈልገሻል ማለት ነው። እኔ ግን የማታሸንፉ ጦርነት ውስጥ አትገቢ ባይ እንዴት እንደማሸንፍ አሳይሻለሁ። አሁን ያደረግሻት ነገር ደግሞ ልጭ ማለት አልሽም። አይ ምንም ዝም ብሎ ነው ተናድጄ ሲያኝ ምን ሆነሻል ነው ማን ነው አንቺን የሚጠይቅሽ? ምን ሆነሽ ለማለት ነው ታሉስ? ሲጀመር ነው ልጅ እዚህ ግቢ ከመግባት ምን ሆነሻል? ሰማኛለህ? አንተን ማንም እንዲቀማኝ አልፈልግም። ያም ከሆነ ግን በሬሳ ላይ ተረማምደው ነው የሚሆነው። አሁን ከሬሳ ጋር እዚህ ምንም ያገናኝ ነገር አለው ዲ? ቆይ አንተ ለምንድን ነው እንደዚህ ነገሩን በቀላሉ የተመለከትከው? ምክንያቱም ይሄን ምንም በተመለከተ ምንም የከበደ ነገር ስለሌለ ነው። በርግጥ ልጅቷ በጣም ታሳዝነኛለች እኮ። ድሮም እኮ እንደዚህ ተብሎ ነው የሚጀመረው። ምንድነው እንደዛ ተብሎ የሚጀምረው? ቆይ አሁን ለምን እኔን ከምታስለፈልፈኝ ያቺ ልጅ ከዛ ቤት ለምን አትወጣትም? ለምን ብዬ ነው ማንንም ከዛ ቤት ማባራት? እርግጠኛ ነኝ አንተ ስላዘዝካት ሳይሆን ሆን ብላ እኔን ለማበሳጨት ነው ያንን ልብስ ለብሳ የመጣችው። ኧረ በለው አሁን መጥቻለሁ። ማን ነበር ስሙ ያልከኝ? ኤርሚያስ ለሆኑ ታደለ? አዎ አለው አጎቱ። አይ አባዬን ስለዚህ ነገር ያውቃል። እሷ አፈለም እንዴ? ኤሚ እንዳለችው ካስፈለገ አጎቴን አሁን እንደው ይመጣት ይችላል። ኤሚ ይቅርታ አንዴ ላውራው ተወጪ። እሺ ና አረፈለ እንደማይ ቆንጆ ነው ወጣት መስላለች። ልጄ በጣም አንፈ ልጅ ናት። ለማለት እንደፈለጉ አልገባኝም። ገብቷል ማለት ለምን አልገባኝም። ስራ ላይ ብቻ ተኮ ሌላ ነገር ማሰብ አደጋ ሊፈጥርብህ ይችላል። ስለሱ እንኳን አያስቡ መቤት የሚለውን ተውና ወይዘሮ ዝናሽ። እሺ ወይዘሮ ዝናሽ ታውቃለህ፣ እንደውም ሳስበው ለልጄ ሌላ ሹፌር መቅጠር ሳይኖርብኝ አይቀር። አልገባኝም። ከስራ እያበረብኝ ነው። የኔ ብቻ ሹፌር እንድትሆን ስለምፈልግ አምራን ኑሐሚንን ለመሆን እየተፎካከረች ትገኛለች። አምራን የምሳ ግብዣውን ለመጋበዝ ወደ ምግብ ጠረጴዛው ላይ በተሰየመችበት የቤተሰቡ የተፈጠረው አለመግባባት ኑሐሚንን ሌባ ነሽ አይደለሽም የሚባለው ሰጣ ገባ ኤሚን አስደብድቧታል። ኤሚ በመደብደቧ ደግሞ ወይዘሮ ዝናሽ እንዴት ለአንዲት ሰራ ሴት ተብላ ልጅ ትመታለች ብላለች። አቶ ላይኩንም ኑሐሚን በጭራሽ ሌባ እንዳልሆነች ድሮም ማቅ ነበር። አሁንም እንደ ዛሬ በቤተሰቤ አፍሬ አላቅም፣ እንደዚህ የወረደ ቤተሰብ ይኖረኛል ብዬ አስቤ አላቅም ነበር። ደሞ ልጅን ያጠፋሻት አንቺ ነሽ፣ በመርዝ ያሳደግሻት ብሎ ወይዘሮ ዝናሽን ተናግሯታል። እባካችሁ እኔን አክብሩኝ፣ ዛሬ እንኳን አታከብሩኝም ወይ? ወደፊት ምራታችሁ ፍቅረኛዬ እኮ እየጠበቀቻችሁ ነው፣ እባካችሁ ወደዛ እንሂድ ብሎ ናሆም ነገሩን ለማቅለል እየሞከረ ይገኛል። አምራንና ኑሐሚንም ተደባድበዋል። የሚሆነው አንቺም ወንሻኝ ያቀመጥሽ ይሄ ምስኪን ናሆም ስትጫወቱበት ዝም ብዬ አላያችሁም፣ ከዚህ በኋላ የማጣው ምንም ነገር አይኖረኝም ብላ ቆርጣ ወስና ተነስታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል ኑሐሚን ተከታታይ ድራማ እንዴት ተመለከት ነው እንግዲህ አምራንና ናሆም አምራንን ለማስተዋወቅ ወደ ቤተሰቦቹ ይዞ ሄዶ ነበር። በር የከፈተላቸው የቀድሞ ፍቅረኛዋ በጣም የምታፈቅረው ኤርሚያስ እዛ መሆኑ የበለጠ አደናግሯት ነበር። እናም እንግዲህ ወደ ቤት ሲገቡም ደግሞ ሌላ ያልተጠበቀ ነገር ነበር ናሆም የገጠመው። ይሄም ምንድነው? ናሆም ወደዛ ቤት ሲገባ እንግዲህ ኤሚ የቤቱ ታናሽ እህቱ በጥፊ ተመታ ነበር። ይሄ የሚሆነው ምንድነው? ኑሐሚን ሀብሌን ሰርቃለች ተብሎ ቤቱ ቢፈተሽም ወርቁ እዛ እንዳልሆነና
ኑሐሚን ደግሞ የእናትና የልጅ ክፋት ወሃብሉን ቦርሳዬ ውስጥ ብታረጉትም እኔ ግን አስቀምጬላችኋለሁ። ግን እኔም ጥፋት የምን ሆኖ ነው እንዲህ የምቀጣው ስትል በጥፊ ጆሮ እስከሚገላግሏት ነበር። ወይዘሮ ዝናሽም እንዴት እንዲህ ይሆናል ብላ ብላለች። ነገር ግን እባካችሁ ዛሬ እንኳን ለኔ ስትሉ ተብሎ ነገሩ እንደምንም በርዶ ነበር። አቶ ላይኩን ግን ከኑሐሚን ላይ አይንሽን ካላነሳሽ የምወስነው ውሳኔ አጠብቂውም ብሏታል። ወይዘሮ ዝናሽም ምን ልታመጣ ትችላለህ? እንዴት ለአንዲት ሴት ብለ ልጅን ትደበድባለህ? ብሏት ነበር። ይቺን የልጅ አይደለችም የእናቴን ስም ሰጣት የእናቴ ምትክ ብዬ ነበር። አንቺ ግን በመርዝ አሳድገሽልኛል፣ አበላሽተሻታል። እንደ ዛሬ አፍሬ አላቅም። ኑሐሚን ሌባ እንዳልሆነች ቀድሜም ማቅ ነበር። ኑሐሚን ያደራ ልጄ ናት። ከልጄ ላይ አይንሽን አንሺ ብሏታል። እና ታዲያ ልጅህን የትም ቦታ አድርግ እንጂ እንዴት ለልጅህ ብላ እንዴት ተራ ሴት ብለህ ልጅህን ትደበድባለህ? ብላ ወይዘሮ ዝናሽም ለዛሬ እንግዲያችንን እንቀበልና ከዛ በኋላ እንነጋገራለን ብላለች። ወደ ምግብ ጠረጴዛው ሄደው እንግዲህ አምራንን ተዋውቀዋት ነበር። ወይዘሮ ዝናሽ ግን በአይኗ ልትሞላላት አልቻለችም። አቶ ላይኩን ግን ሁሉንም ቻል አድርጎት ተዋውቋታል። ቆንጆም እንደሆነች ነግሯታል። ኤሚ አድንቃታለች። በጣም ቆንጆ ጓደኛ እንዳለውም ስትነግረው ምን ነው ዛሬ ሁላቸውም እንዳንቺ ቢቀበሉልኝ ብሎ በደስታ ልቡ ሞልቷል። አቶ ላይኩንም ናሆም አባቱም እንደጠበቀው አልሆነም። እናቱ ግን እይታዋም ጥሩ አልነበረም። ከፍ ዝቅ እያረገች ነበር ስትመለከታት የነበረው። ናሆም ወደ ክችን ሄዶ ሁሉም ነገር ጥፋት ያንቺ እንዳልሆነ አውቃለሁ፣ የእናቴና እህቴ መሆኑን ጠንቅቄ አውቃለሁ፣ እረዳሻለሁ። እባክሽ ኑሐሚን እዚህ ቤት አትቀመጪ፣ እንዲህ እያሰቃዩሽ እዚህ ቤት ለመቆየት አትቆይ፣ ከዚህ ቤት ለቀሽ ውጪ፣ ይገሉሻል እያላት ነበር። እሷም አመሰግናለሁ ካለች በኋላ በጣም ይቅርታ በእኔ ምክንያት ፕሮግራም ተበላሸብህ ብትልም የሷ ጥፋት እንዳልሆነ ነግሯት እንድትረጋጋም አግዟት። እናም እንግዲህ አይዞሽ ብሎ አጽናንቷት እባክሽ ልብስሽን ቀይረሽ ነይ ቶሎ ወደ ምግብ ጠረጴዛው ላይ አብረሽ እንድትገኝ ፈልጋለሁ ብሎ ነበር። ናሆም ግን ኑሐሚንን የወደዳት ይመስላል። ኤርሚያስም ከኔ ውጭ ሌላ ለማንም አትሆንም ብሎ ቤታቸው ድረስ ጠቅልሎ ሹፌር ሆኖ ገብቷል። በየሄደችበትም እንደ ጥላ እየተከተለ ያሳድዳታል። እሷም ገለኸኛል፣ ሁለተኛ አጠገቤ እንዳትደርስ እያለች በተደጋጋሚ ብትነግረውም ኤርሚ ግን በጭራሽ እኔ ይሄንን ማዘዝ አልችልም፣ አንዴ ነው ስተቴም አንዴ ተሳስቻለሁ፣ እሱንም እንደ ማንኛውም ነው የተሳሳትኩት፣ ከዛ ውጭ ግን ያላንቺ መኖር አልችልም እያለ እየተመላለሰ ያሰቃያታል። እሷም ደጋግማ ብታስጠነቅቀውም በጭራሽ ሊተዋት አልቻለም። እናም እንግዲህ እኔ ምን አረጋለሁ የኔ ልብስ መልበስ አለመልበስ ምን ያረግልሃል ብትለውም አይ ልብስሽን ቀይረሽ ፏ ብለሽ ፈገግ ብለሽ እንድትመጪ እፈልጋለሁ ብሏት ነበር። እንዴ ጎማዲያነሽ ብለኛት ጥፍጥፍ ነሽ ትለኛል ነበር እንዴ ብትለውም ብዙ ጥፍጥፍ እንዳልሆነች እየነገራት ግን ደግሞ ያን ቆንጆ ፈገግታ ጨምረሽበት ፏ ብለሽ ነይ ብሏት ነበር። ኑሐሚንም በታዘዘችው መሰረት ፏ ብላ ከአምራን የበለጠ አምሮባትና ዘንጣ ወደ ምግብ ጠረጴዛው ሄዳ ምን የጎደለ ነገር አለ እባካችሁ ምን ልታዘዝ ስትል ሁላቸውም ተደመው ነበር። አለባበሷ ግራ አጋብቷቸው ነበር። እናም እንግዲህ አቶ ላይኩንና ኑሐም ደስተኛ ቢሆኑም ወይዘሮ ዝናሽ እና እነ ኤሚ ደግሞ ያን ያህል ደስታም አልነበራቸውም። አምራን በኑሐሚን አለባበስ እጅግ በጣም ቀንታለች። ምክንያቱም አምራን አሁን ፉክክሯ ሁሉ ኑሐሚንን መሆን ነው። እንደ ኑሐሚንን ለመተካት ከሱሶች እየወጣች ፉክክሯ ሁሉ ኑሐሚን ሆናለች። የኑሐሚን ድምጽ የኑሐሚንን ስም ቢያንስ ናሆምን በቀን ከ100 ጊዜ በላይ ይሰማዋል። ባለፈ ባገደመ በተመላለሰ ቁጥር ያቺ ኑሐሚን ተብሎ ሳይሰማው ውሎ አያውቅም። ኑሐሚንን ለመፎካከር ኑሐሚንን ለመሆን አትሞክሪ ራስሽን ሁኚ እያለ በተደጋጋሚ ሚላት ነበር። ነገር ግን የዛሬው ደግሞ የበለጠ ኦፍ አድርጓታል። ቤተሰቡ ያን ያህል አልወደዳትም። አቶ ላይኩን
ቃስ ብላችሁ ተረጋግታችሁ ለሁሉም ነገር ትደርሳላችሁ። መጠናናት ይኖርባችኋል። ለምንም ነገር አስቸኩሉ። ይቅርታ ከፈቀዳችሁልኝ ስራ አለብኝ ብሎ ወጥቷል። ወይዘሮ ዝናሽም የማን ልጅ ነሽ እያለች ጠይቃ ነበር። እሷም ምን እንዳላት ስትጠየቅ ቤትና መኪና እንዳላት በቃ ብላት ነበር። ስለ ቤተሰቦቿም ስትጠየቅም ሁሉም ቤተሰቦቿ ባንዴ በመኪና አደጋ እንዳለቁ ብትነግራትም እንኳንም ልታዝን እኔ ስላማሞታቸው ሳይሆን የጠየቅኩሽ ስለ ዘራቸው ነው ብላት ነበር። እሱንም እንደምንም አስቀይሰዋል። እንግዲህ እይታዋ ግን ጥሩ እንዳልሆነ ግልጽ ነበር። አትፍላይኩን ሲነሳ እሷም ደግሞ በቃ እኔም ትንሽ ስራ አለብኝ ብላ ጥላ ወጣለች። ኑሐሚን በምግብ ጠረጴዛው ላለመቀላቀል ውጭ ላይ አየር ልቀበል ብላ ወጣ ነበር። ኤርሚ እዛ ተከታትሎ ሲመጣባት ባክቶኝ ብላ መነጫጭቃ ከሱ ሮጣ መታ በሩን ጓርጋ ስትዘጋ ስርዓት አላት የተባለችው ልጅ እንግዲህ ይህች ናት ብለው ስም ለማውጣት ተመችቷቸው ነበር። አርፈሽ ተቀመጪ እንግዲያሽ እንጂ ሰራተኛሽ አይደለችም። ብቻዋን ሁሉንም ሰራተኛ ረፍት ባትፈቅጂ ኑሮ እሷም እንዲህ አትንገላታም ነበር እና አርፈሽ ተቀመጪ ብሎ በእንግዲያ ፊትም ገላምጧታል። ወይዘሮ ዝናሽ ግን ለአምራን ያን ያህል ጥሩ ስሜት ያላት አይመስልም። እናም ጥላ ከተነስታለች። አምራን ሁሉም እንዳልወደዷት ለራሱ ለሷም ገብቷታል። ኤሚ ግን ወንድሜ ጓደኛ ፍቅረኛ ቆንጆ ናት፣ ታምራለች፣ እኔ ወድጄሻለሁ፣ ስለ ቤተሰቦቻችን አልነገረሽም መሰል ለብቻችሁ ጊዜ ልስጣችሁ ብላሷም ተነስታ ሄዳለች። የምግብ ጠረጴዛው ላይ ሁለቱ ቀርተዋል። ኑሐሚን ለምንድን ነው እንደዚህ የለበሰችው ብላለች። ጭራሽም እኔ በተደጋጋሚ እዚህ ቤት ስለምመጣ ከዚህ ቤት እንድታስወጣልኝ ይፈልጋለሁ እያለችው ነው። ኑሐሚን የአባቱ የጓደኛው የወዳጁ በዛ ላይ የባለውለታው ልጅ እንጂ ሰራተኛ እንዳልሆነች ውልቅ አርጎ የሚጥላት እንዳልሆነች ተናግሯል። ደግሞም የኑሐሚን መኖር ለሷና በሱ መካከል ምንም ነገር እንደማይፈጠር ደጋግሞ ቢነግራትም እሷ ግን አሻፈረኝ ብላለች። እና ምን ለማለት ነው? እኔን ለማሳጣት ነው እንደዚህ መዘነጥ፣ እንደዚህ ማማር እያለች ልቡን ዝቅ አርገዋለች። በስተመጨረሻም መጸዳጃ ቤት እፈልጋለሁ ብለው መጸዳጃ ቤቱን ጠቁሟት ነበር። ወደዛም ስትሄድ ኑሐሚን ደረጃ ላይ ቁጭ ብላ እያለቀሰች ነበር እና ወደዛም ሄዳ ምን እያረገች እንደሆነ ለምን እንደምታለቀስ ገናም ሳትጠይቃት እይታውም ጥሩ አልነበረም። እናም ምን እያረግሽ ነው? እዚህ ቤት ምን ታረጊያለሽ? እያለች ልትመጻደቅ ብትሞክርም ከና አባትሽ እዚህ ቤት ለምን እንደመጣሽ ማለቅ ይመስልሻል? እያለች ስትመጻደቅ ስለ አባቴ ስም እንዳታነሺ ነግሬሻለሁ ብላ ጸጉሯን ጠምዝዛ ይዛ አንቺም ሆንሽ ያቅምጥሽ ብላት ነበር። ያንቺ ቅምጥ እንጂ የኔ ቅምጥ አይደለም። መቼም የምታለቅሹም በሱ ነው። ስትባልግ ያላገኙሽም እንዴ ብትላትም እሷንና ኑሐሚንን መጠቀሚያ እንዳረጓቸው ደሞ ቅምጡነቱ ለሷ እንጂ ለሷ እንዳልሆነ ከዚህ በኋላ ከሷ በላይ የተጎዳ እንደሌለና ከዚህ በኋላ ምንም ነገር እንደማይመጣ እውነታውን ለናሆም እንደምትነግረው ደጋግማ ነግራት ጸጉሯን ጠምዝዛ ይዛ አስረግጣ ሁሉንም ነግራ ልካታለች። እሷም እገልሻለሁ ጦርነቱን ከኔ ጋር ጀመርሽ ብትላትም ጦርነቱን የጀመርሽው አንቺ እንጂ እኔ አይደለሁም። ደግሞ ምንም ልታመጫችም ናሆምን ይሄን ምስኪን ልትጫወችበት አትችይም። እውነቱን ሁሉንም ነገር እናገራለሁ ብላ አስፈራርታታለች። እንግዲህ አምራንም ይሄንን በመስማቷ በጣም ተናዳ ቤት አሁኑኑ እንሂድ ብላ ግቢ ለቃ ወጣለች። በዛም ሁኔታ ላይ ነበር እንግዲህ ኤርሚ ጋር ተገናኝተው እሷም ብሎ እንዳልመጣና የመጣው ፍቅሩን ብሎ እንደሆነ ነግሯት ነበር። አሁን ላይ ከምን ጊዜውም በላይ አብሮ መስራት እንዳለባቸው ኑሐሚንን እንዴት አድርገው ማጥፋት እንዳለባቸው እንዲማከሩ እንደቀጠረችው ተቀጣጥረዋል። ኤርሚ ኑሐሚንን በየሄደችበት እንደ ጥላ ሲከተላት፣ አሁንም ደግሞ ኤርሚና ኑሐሚን ቆመው ሲያወሩ ኤሚ ምንም ብጠላኝም ነገር ግን እንድትጫወትባት በእኔ ላይ ያሳለፍከውን በሷ ላይም እንድትጫወትባት በጭራሽ አልፈቅድልህም ብላው በሱም ላይ ዝታ ስትሄድ ኤሚ ታታለች። ከዚህ ተራ ሴት ጋር ደግሞ ምን እያረክ ነው ብትለውም አይ ስለ ቤተሰቡ ማወቅ ፈልጎ እንጂ ምንም እንዳልሆነ ቢነግራትም እኔ እያለሁ እሷ ምን ሲደረግ ትጠይቃለህ ብላለች። ወይዘሮ ዝናሽ ማንደፍሮም ወጣት ነው ሲባል ጥሪው ልተዋወቀው ሲጀመር እኔ ሳልሰማ እንዴት ሹፌር ትቀጥራላችሁ ብላ ነበር። እናም እንግዲህ ኤርሚ
ጥሪ ተብላ ሂዶ እናቷ ሊተዋወቅ ቢልም ስለ ኤርሚ ተስር ቶሎ እሱ ሲጠየቅ ኤሚ ብትመልስም እሷ አንደበት የለውም እንዴ ብላት ነበር። ኤርሚም ኤሚ እንዳለችው ነው ሁሉም ነገር ብሎ ተያያዥም እንዳለው ተናግሯል። እናም ቁንጅናው አቋሙ ሲያማልላት ኤሚን ወደ ውጭ ጄኔ ጋር እናውራ ብላ ልታማልለው ስትሞክር ኑሐሚን አይታለች። ኑሐሚንም ባየችው ነገር እጅግ በጣም አፍራለች። ኤርሚያስም ሸሚዞት ሲሽኮረመም ነበር። ነገር ግን ገንዘብ የሚያስገኝ ነገር ስለሆነ ቢሚል አይመስልም። ወይዘሮ ዝናሽ ማን ደፍሮት ግን አቤት ድፍረት! እውነትም ማን ደፍሮት! አቶ ላይኩን ስለ አምራን እንዲያጣራለት ሰው ትዕዛዝ ሰጥቷል። ወይዘሮ ዝናሽ ማን ደፍሮም ስለ አምራን እንዲያጣራለት ሹፌሯን ቀጥራለች። ሹፌሩም ደግሞ ስለ አምራን ሲባል እጅግ በጣም ተደነጋግጧል። እንዴ ምን ሆነህ ነው? ምንድነው እንዲህ የሚያረግህ? እያለች እየጠየቀችው ነበር። እሱም ምንም እያላፉ እየተሳሰረ ዝም ብሏል። ኤርሚያስ ሁሉም ሰው እሷን ስለማጥፋት እያቀደ እንደሆነና አምራንም አብረን እንስራ እያለችው እንደሆነ ነግሯታል። ምንም ቢፈጠርን የእውነቱን ከማውጣት ወደ ኋላ አልልም፣ የፈለጋችሁትን አድርጉ ብላ ጥላው ሄዳለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ